ቀናቤ ቀናቤ እንግዲህ የመስቀል ዳቦ ሙገራ እንግዲህ እያወካች ነው። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ የስለ ህይወት ሚዲያ ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንኳን ደረሳችሁ ለመስቀል እንግዲህ ድራር። ያው እንግዲህ ሙገራ ልንጋገር ነው እናበላችኋለን። እያወካን ነው የሚሆነውን ነገር ደግሞ ሲጋገር ቪዲዮ አብሬ እንትን ብዬ ማለት ነው አሳያችኋለሁ። ምን አድርግልሽ አድርግልሽ አውሪ እንጂ እንግዲህ የምትይው ነገር አለሽ አንቺ። ለምን ምን ይሰማኛል ማለት ሰማኛው እያለኝ ሰሙሻል ነው ወይ ይሰሙሻል። መስቀል ዳቦን ጋግር እናውካ። ሌላስ ደረሳችሁ? አሜን። አብሮ ደረሰን። አሜን። ሌላስ ቀናቤና ነገሪያቸው እና ምናቸው ነየራው ማርያም ወይስ ኮላክላችኋለሁ። አዎ ነው ነው አመት በዓል ይሄን ይመስላልና እንግዲህ ቅስሜታችን ይመስላል። አዎ የገጠር ነገር እንደዚህ ነው። እንግዲህ ገጠር ለምቼ ነው እንዲያስቁብኝ። እንጀራ በእንትን ነው ገና ቆጠር ያልገባልንም በላቀሽ ነው የምንጋግረው። እንደዚህ ጢስ ቤታችንም እንደዚህ ነው። ይሄው ጤቃ ቤቱ ምናምን የሚከራይ ምናምን ይሄን ይመስላል። ይሄን ቤት ማለት አሁን ሁለቱ ዶር የሚከራይ ነው። ይሄ ያለውበት ነው። ውስጥ ደግሞ መብራት የለም ተበላሽቶብን ነው። ይሄ ቢያለገ መብራት አይመጣም። ይሄ ደግሞ ከጎናችን ያለው ሰውዬ ነው አልሰራውም። እንደዚህ ነው ኢትዮጵያ ስትመጡ ማለት ነው። እንደዚህ ነው እዚህ ጋር የምናጠው። ውሃ ደግሞ ወደ ታች ይሄዳል። ያው ይህን መሰማ ነው። ውስጥ ነበር ትልቁ ቤት እንትን የለውም መብራት የለም። በጦርነቱ ምክንያት ተመቶብንና ይህን ይመስላል። ገና ጨለማ ነው አይታያችሁም። ዝም ብዬ እንትን ያክል ማለት ነው አይታይም። ለማይታይ ነገር የምታየውን ይህን ይመስላል። ጭስ ቤታችን ታች ማለት ነው። እንደዚህ ነው። እዛ እንደዚህ ሆነ እንደዚህ ሆነ ያሰብን እንዳሰብን አይሆንም። ስለዚህ እንደ ሀገሩ መኖር ያለውን ነገር መልመድ። እናንተ የምታስቡት ሰማይ የሚሆነው ነገር ደግሞ ያው እውነታው ሊሊው ማለት ነው። ይሁን የኔ ቤት ማለት ትልቅ ነው ረጅም እውነታው ይሄ ነው። በቤቱ ጀርባ ማለት ነው እያለፍኩኝ እንግዲህ ያው ኮባማ አለ። ከፈለጋችሁ እሰጣችኋለሁ። ለዳቦ መጋገሪያ ማለት ነው። ይሄ ነው። አጥራችንን በእንጨትና በቆርቆሮ ነው። ይሄ ነው ከውጭ ያለ ነገር እንደዚህ ነው። ሰበት ማለት እንደዚህ ነው። እንደዚህ እዚህ ላይ አሁን መብራትን ሲገኝ እናስገባለን። አሁን ደግሞ የፖሎ እንጨት ነው። በሰሙን ቆጣሪ ይገባልና ከዛ በኋላ በስቶ ጋር እንትን አለው እንጀራ እንትን አለው ማለት ነው። እየተሳ እና ምን ይታያችኋል? ጫካ ማለት ነው። እና ባደና መስኪናና ባለና መስኪናን ካኖር ነው ያ አስቸጋሪ ነው ቤተሰብ። እና መቼስ ሰመቻ እስከ መቼ በሰው ሀገር እስከ መቼ መሬም ነው ደግሞ ስትደብር ህዝብ ቁጭ ምንባት ናት። ያው ግቢያችን ጠባናት ይሆን እንደዚህ ትርፍ ነገር ምናምን የለውም ማለት ነው። እና ይሄን ይመስላል። ወደ ላይ እንኳን በሌላ ጊዜ አሳያችኋለሁ። እውነታው ይሄ ነው። ግን ሁሉም ነገር እግዚአብሔር ይመስገን ፈጣሪን ተመስገን እያልኩ ነው የምኖር የምፈልገው ማለት ነው። ፈጣሪ ያኔ የሰጠኝን ለማንም አልሰጠም። ባለ ነገር ተደሰቱ ውዶቼ ማለት ነው። ህይወት አጭር ናት። እንደዚህ ሳላረገው እንደዚህ ሳላረገው በቃ ማለት የለባችሁም። የሆነች ነገር ትንሽ ነገር ማረፊያ ካላችሁ በቃ ትኖራላችሁ ዙሮ
ትኖራላችሁ ማለት ነው። አሁን ሁለቱም የሚከራይ ነው፣ ግን አላከራየነውም። ያተም ጢስ ቤት ነው። ሽንት ቤቱና ሻወር ቤቱ በስተዚህ በስተጀርባ ነው። ይሄ የሰው ቤት ነው፣ የጠጋችም ማለት ነው። እዚህ ጋር ደግሞ እቃ ምናምን ታጥባላችሁ ምናምን በቃ ይሄ ግቢ ሆነው ለሰጦ ምናምን እርግጥ ብሾ ነው። ወደ እህቴ ሄድኩኝ እና በካሽው እንደ እንትን አታርጊው እንጂ ጨለምሽ በአንድ ላይ እንደ ካሜራ አድርገሻል። መሳላ መብራት ስለሌለ ነው። በቅርቡ መብራት ሲመጣ እንደፈለኩ እሰራላችኋለሁ። አበረታቱ ውዶቼ። እኔ የምላችሁ አበረታቱ ነው። አበረታቱ ነገር እንኳን አይደለም ግልጹን ስነግራችሁ ማለት ነው። እና መታቸው ነገር የለም ውዴ። አትያቸውን ትዝታዙ አውራቸው እንጂ ምን ተለው ሙገራ ነገ ስንጋግር እናሳያችኋለን አላችሁ። ሙገራ ስጋግር ነገ አሳያችኋለሁ። ታዲያን ይመስላልና ዋና ደረሳችሁ። ለመስቀል ደግሞ እናሳያችኋለን ያለውን ነገር መብራት ከመጣልና ቤታችን ፏፏ ብለን ያለው ነገር እንደዛ ነው። ያው ቤት ቁጭ ብሎ ይደብራል እርግጥ፣ ግን እግዚአብሔር ይመስገን ሀገሩን ሁሉን እስከምንለምዱ ድረስ ቁጭ ማለት ነው። ያምም ያዋጣው መሰኛት ቁጭ ማለት ነው አይደል? እንደታዙ ሌላ ያዋጣው እና እሱ ደግሞ እንግዲህ ከእህቴ ጋር ፕራንክ እንሰራለን። ፕራንክ እሰራታለሁ በደንብ ቪዲዮ እንድታዩልኝ ማለት ነው። ፕራንክ እሰራታለሁ፣ አብረን እንሰራለን፣ አብረን ድራማ ምናምን እንሰራለን። በቃ ያለውን ነገር እውነታውን እንትናችኋለሁ፣ እናሳያችኋለን። እኔ እስካሁን በሰው ነበር የምሰራው ለመናገር፣ ካሁን በኋላ ግን በራሴ ነው እንጂ በሰው አልሰራም። ለዛ ደግሞ አበረታቱኝ፣ ሶስታችን ነበረታታ ማለት ነው። ነገር እናንተ ስትወዱት ነው እንጂ ካወደዳችሁት አስቸጋሪ ነው ለመናገር። ግን ኦኬ ውዴ፣ ትንሽ መሸሸሽ አሸሸው በጣም ድርቅ አለ እኮ በጣም ድርቅ አለ እኮ። እኮ አድርግበትና ሽታል በደንብ እሺው እንጂ ምን ሻሸሽው? ካልታሸኩ አይነፋም አይደል? ማርያምን እቻለ ማለት ነው። እና እንግዲህ ቤተሰብ ላይ ብሎ እስከመጣ መልካም ጊዜ ሁላችሁ አበረታቱኝ እላለሁ። አመሰግናለሁ። በላይ ብሎ እስከመጣ ቻውን፣ ደህና ደሩ፣ ደህና ዋሉ፣ ደህና ምሹ። በየጊዜያችሁ በየሰዓታችሁ ማለት ነው። ደግሞ እንደዚህ እንዲያትሉ የኢትዮጵያ ነገር ይሄ ነው። በቃ እውነታው ይሄ ነው ወዶቼ ማለት ነው። እስቲ ወደ ዞር በይ ያን ጊዜ